ማንቺ እንዴት አደርሽ? ደህና በይቻው ልሄድ ነው ወደ ስራ። እሺ አሜን አሜን። ቻው። ከደውለትና ኢንፎርም አደርጋቸዋለሁ። እሺ ብራይ አላል ዳንስ ሄሎ ጤና ይስጥልኝ። ቢሊ ዴሊቨሪ ልታዘዝ? ሰላም ነው? እንዴት አለ? አለ ወንድሜ፣ ሰላም ነው? አለን። የጾም በርገር ፈልገን ነበር ከሌክ ካፌ። ይቻላል፣ አመጣለሁ። ሌክ ካፌ ቁጥር 2 አዲስ የተከፈተው የለም? ኦኬ፣ ጊዮርጊስ ፊት ለፊት ካለው? አዎ። እና በጣም ፈጠና አድርገህ አምጣልን። እሺ፣ ከየት ላምጣ? ቀበሌ 10 የት አካባቢ? ቀበሌ 10 አቦይ ጋራጅ፣ ወደ አቦይ ቤተክርስቲያን የሆነ ጋራጅ አለ። እሺ፣ እዛ ጋር ነው። ፈጠና አድርግልን። እሺ አባ። እሺ። አሎ፣ እንዴት ነሽ? አንድ በርገር ቴካዌ ያሰርልኝ። የጾም? እሺ። ስንት ደቂቃ ልጠብቅ? ስንት ደቂቃ? 20 ደቂቃ። እሺ። ደረሰ? እሺ። ደህና ምን አልሽኝ? አይሰማም። ቀበሌ 4 አካባቢ ነው። ምን ላምጣልሽ? እሺ። ከየትኛው ካፌ ላምጣ? እሺ ማይ
እንዴት ነው? አለው ዘገየ ወይስ ፈጠነ? አይ ዛሬ ፈትንሻል። ትላንት ነበር ትንሽ የዘገየሽ እንጂ። አይ እሺ። ስንት ነው? 400 የትናንትና አለብህ? አዎ ዛሬ ስንት ነበር የትናንት? ዛሬ 400 የትናንት 200። እሺ ቴንክ ዩ። አይ ቻው። በላይ ባዘው እባላለሁ። የተወለድኩት እዚሁ ባህር ዳር ነው። በልጅነቴ ለቤተሰቤ ታዛዥ ነኝ። ስራዎችን የተለያዩ ስራዎችን እሰራለሁ፣ ቤተሰቦቼን አግዛለሁ። ትምህርቴን ሲሪየስ ሆኜ ነው የምማረው። ዩኒቨርሲቲ መግቢያ ውጤት መጣ። ያው ጥሩ ውጤት መጣ፣ አሪፍ ነበረ። ከዛ እንደሞላ ወደ ጅጅጋ ዩኒቨርሲቲ ተመደብ። ጅጅጋ ዩኒቨርሲቲ ለ5 ዓመት ያክል ተማርኩ በሜዲካል ላቦራቶሪ ሳይንስ 5 ዓመት ተምሬ በ2015 ዲግሪ ያስኩኝ ማለት ነው። ከተመረኩ በኋላ ወደ ባህር ዳር ተመለስኩኝ። የተለያዩ ቦታዎች ስራ አፈላለኩ፣ ስራ አልተገኘም። ከዛ እዚህ ያለው ነገር ትንሽ ቻሌንጅ ፉል ስለሆነ ስራም ሲጠፋ ዝም ብለን ተመርቀን ስንፈልግ ቆይተን መቀመጡ ትንሽ ይከብዳልና ቤተሰብም ለማገዝ ራስንም ደግሞ ለማሸነፍ ወደ ሌላ ቦታ ሙቭ አደረኩኝ ማለት ነው። ወደ ታይላንድ የሚባል ቦታ ነው የሄድኩት። ታይላንድ የሚባል ቦታ ሄድን። ከዛ ማይናማር የምትባል ቦታ ከታይላንድ ወጣ ያለች የአንድ ቀን ጉዞ የሚሆን በመኪና ሄድን። 1 ወር የቪዚቲንግ ቪዛ ነበረ የሄድንበት። ከዛ ወደ ማይናማር ሄድን። ማይናማር ስንገባ እንትን ነው ትልቅ ካምፕ ነው። ካምፑ ደግሞ ላይክ የስካሚንግ ኤሪያ ነው። ገባን። ኦልሬዲ እኛ ምንም እናውቀው ነገር የለም ነበረ። የሄድነው ሴቪንግ ስራዎች አሉ እና እዛ ትሰራላችሁ ተብለን ነው የሽያጭ ስራ። ያው በኮምፒውተራይዝድ ስለሆነ እዛ ጋር ትሰራላችሁ ተብለን ነበር የሄድነው። ኦልሬዲ እኛ በጣም ደስተኛ ነበር ስንሄድ ማለት ነው። ምክንያቱም እዚህ ስራ የለም፣ እዛ ቢያንስ የተሻለ ነገር ያው ውጭ ሲባል የተሻለ ነገር እናገኛለን እና ቤተሰቦችንም ሌሎችንም ማገዝ የምትችላቸውን ታግዛለን ብለን ነበር እናግዛለን ብለን ነው የምንሄደው። ግን እንደታሰበው አይደለም። የገባንበት ካምፓኒ ያው የስካሚንግ ኤሪያ ስለሆነ የማጭበርበር በበይነ መረብ የማጭበርበር ስራ ነው የሚሰራው። ከገባን በኋላ እያንዳንዳችን ኮምፒውተር ተሰጠን። ምንድነው ብለን ስንጠይቅ ሁሉም አለ። ያው በአንድ ኦፊስ በጣም ብዙ ሰው ነው ያለው። አላወቅንም ነበር እንደዛ መሆኑን። ከዛ እንደዚህ ነው የምትሰሩት፣ በኮምፒውተር ታይፕ አድርጋችሁ የራሳችሁ ካራክተር ተሰጧችሁ፣ ልክ እንደ የሴት ካራክተር ተሰጧችሁ፣ እናንተ ወንዶችን ነው የምታወሩት እና በፍቅር አስይዛችሁ ኢንቨስት ታስደርጋላችሁ፣ እንደዚህ ነው ስራው ተባለ። ያ ነገር ደግሞ ትንሽ ፊል አድርጎን ነበረ። አይ መውጣት እንፈልጋለን እንኳን ብለን ስናስብ እዚህ መውጣት አንዴ ከገባ ኦልሬዲ ተከፍሎብህ ስለመጣ መውጣት አትችልም፣ አመት ግን ሳትጨርስ ተባልን። መውጣት የምትችሉ ከሆነ $2500 ከፍላችሁ ነው የምትወጡት ተባልን። ያለን አማራጭ መስራት ነው። ያ $2500 ደግሞ የትም አይመጣም። ምንም ምርጫ የለንም። ስራ ጀመርን። 3 ወር 4 ወር ሆነን ኦልሞስት የሄድንበትን ሁለት ወሩን ብር ወሰዱ፣ ደሞዝ አልሰጡንም። ምክንያቱም የሄደ ተከፍሎ እናንተ የመጣችሁበት የትራንስፖርቴሽን ነው የ2 ወሩ ተብለን የ2 ወር ደሞዝ አልተሰጠንም። ከዛ 4 ወር ነው የሰራን ብያለሁ። 4 ወሩ ደግሞ ከ4 ወሩ 2 ወሩ እየተቆራረጠ ፔናልቲ ይባላል፣ እዛ ቅጣት ማለት ነው። ስታረፍድ ምን ስትል ወይ ደግሞ እንቅልፍ መጥቶ ለመተኛት ከሞከርክ አይንን ከተጨፈንክ ቅጣት አለ። እዛ ተቆራርጦ የተወሰነ ብር ይደርሰናል። መንግስት የሚያውቀው እንደ የቱሪስት መስህብ መሆኑን ነው የሚያውቀው። ግን አንዳንዱ እንደዚህ ስካም ኤሪያ የሚያሰሩት ሰዎች ደግሞ ልክ የማጭበርበር ካምፕ አድርገውታል። ያው ባክግራውንዱ የሚታወቀው የቱሪስት መስህብ እንደሆነ ነው።
ግን የሚሰራው ስራ የማጭበርበር ስራ ነው። ያ ነገር ነበር ሲሰራ የነበረው። ከዛ 4 ወር ከሞላን በኋላ እንዳልኩ ትራምፕ ገባ እና ከሌሎች ከታይላንድ ከቻይና እና አሜሪካ ጋር ኮኔክት አደረጉ እና ይህንን ነገር ማስወጣትን ማስቆም እንፈልጋለን ብለው ወሰኑ። ኦልሬዲ አግሪመንት ፈጥሯል። ከዛ እንደ መጀመሪያ ሰው የፖሊስ እንትኑ የመጣው ወታደሮች የመጡት እንደ መጀመሪያ በቮለንተሪ የሚወጣ ነው ያሉት። እንትን የሆነ ተጭበርብራችሁ ሄዳችሁ ባለማወቅ የገባችሁ እዚህ ውስጥ ካላችሁ ሳትፈልጉ የገባችሁ ልጆች ካላችሁ በቮለንተሪ ውጡ ተባለ። ያው ስራው በጣም እንትን አስቀያሚም ስለሆነ የማጭበርበር ስራ ስለሆነ ወዲያውኑ ነው የወጣሁት። ለ5 ወር ያክል ታሰርን። ከ5 ወር በኋላ መጣን ወደዚህ ማለት ነው። ያው በእኔ ልጆች አማካኝነት የኢትዮጵያ መንግስትም ልጆችን ተረከብ ተብሎ ተነገረው፣ ተስማሙ። የኢትዮጵያ መንግስትም ልጆችን ይረከባለሁ ብሎ ወሰነ። ከዛ ወደ ሀገራችን ልጆች ከፍሎ አስመጡን ማለት ነው። ከመጣን በኋላም ወደ ባህር ዳር መጣው። በቃ ስራም ትንሽ ጠፋ። ያው እንዳሰብኩትም አልሆነ። ተመልሼ ወደ አዲስ አበባ ሄድኩ። አንድ ካምፓኒ ነበረ፣ ዴሊቨሪ ጠየቁኝ። 1500 ብር መግቢያ ክፈል ተባልኩ። 1500 ብር ከፍዬ ከዛ የተወሰነ ቀን ትሬኒንግ ስልጠና አላሉኝ። ያው የቤት ክራይም ቻሌንጅ ነው። ያም ብር ከፍዬ ከዛ ደግሞ ሰልጥኜ ከዛ ደግሞ በራሴ ሳይክል ነው እዚህ ለምን እጨናነቃለሁ? ለምን ወደ ባህር ዳር መጥቼ ዴሊቨሪ ጓደኞቼንም ጠያይቄ ካበደሩኝ አበደሩኝ፣ ካላበደሩኝ እንደምንም ብዬ መጣው። ያው ጓደኞቼ አላሳፈሩኝም። ብር አጋጩልኝ። ያዎችን ብር አዋጡልኝና ሳይክል ልግዛ እና ይህንን ስራ ለምን እዚህ አልሰራም አታስጀምሩኝም ብያ ቦርሷን እዛው አዲስ አበባ ይዣት መጣው። 5000 ብር ነው የገዛት። እነሱም አላሳፈሩኝም፣ ብሩን አጋጩልኝ። ሳይክሏን ገዛዎች የምታያት ሳይክል። ከዛ በሷ ስራዋን ጀመርኩ። በሶሻል ሚዲያ ራሴን አስተዋወቅኩኝ። ቲክቶክም፣ ፌስቡክም፣ ኢንስታግራም፣ ቴሌግራም፣ ቢዝነስ ካርድም ያው ልጆችም ስፖንሰር ሆኑኝ ብዬ ስፖንሰር ሆኑኝ፣ አሰሩልኝ። በየቦታው ወስጄ በታተምኩኝ። ሰውም ያቀኛል፣ ሰው በደንብ አወቀኝ። የሰው ፊድባክም በጣም አሪፍ ነው፣ ተመቸው። አሁን እግዚአብሔር ይመስገን አሪፍ እየሰራ ነው የሚገኘው ማለት ነው። ይህ ስራ በመጀመሪያ በጣም ደስተኛ ነኝ። ምክንያቱም ከዛ ስቃይና መከራ ወጥተን እንደነገርኩ 5 ወር ነው የታሰርነው ብያለሁ። ከዛ ስቃይ ወጥተን ነገሮችን አጣጥሜ ይህን ስራ ጀምሬ ስራዬን ወደ ተሻለ ነገር ለመቀየር መሞከሬ በጣም ደስተኛ ነኝ። ምክንያቱም በጀመርኩት ስራ ቀጥዬ የሰውም ሞቲቬት አለ፣ የሰውም ብርታት ስለሚያበረታታኝ፣ የሰውም አይዞባይነቱ ስለሚያበረታታኝ እና ደግሞም ስራውም እዚህ አገር ስላልተለመደ ስላልታወቀ ራሴ በኦነሩ የመጀመሪያ ደስተኛ ነኝ። የምናስበው ውጭ ሀገር በጣም የተሻለ ኑሮ፣ ጥሩ ነገር እንደምናገኝ፣ የተሻለ ነገር እንደምናገኝ ነው የምናስበው እና ቤተሰብን መቀየር ትፈልጋለህ። አሁን ካለህበት የተሻለ ነገር ማድረግ ትፈልጋለህ እና ትሄዳለህ። ስትሄድ ደግሞ በማታውቀው ነገር ትዘፈቃለህ እና ስደት በጣም አስከፊ ነው የማስበው እንደኔ ያው ከደረሰብኝም አንፃር። ምክንያቱም አካል ጉዳትም አለ፣ አእምሮ ጉዳትም አለ፣ ሞትም አለ። በዚህ መሀል ስንት ህይወት ይበላሻል። አሁን ቤተሰቦችን አስተዳድራለሁ ብሎ የሄደን ሰው እሱ እንኳ የሆነ ነገር ቢደርስበት እዚህ ስንት ስቃይ ይሰቃያል እና በጣም የስደት ህይወት በጣም አስከፊ ነው፣ ያስጠላል። ሀገራችን የተሻለ ስራዎችን መስራት መፍጠርም እንችላለን ብዬ ነው ማስበው። ምክንያቱም የስደት ህይወት ባይመች እንኳ ምን አይነት ህይወት እንደሚገጥመን ማወቅ አለብን። እኔም ያው በርትቼ ይህን ስራ የያዝኩትን አጠናክሬ የተሻለ ነገር ለማድረግ ሞክራለሁ፣ አስቤያለሁ። ያው ነገሮችን በሂደት
የራሴን ኦፊስ አቋቁሜ ልጆችን በስራ አድርጌ እነን ስራዬን ማሳደግና ራሴን የተሻለ ቦታ ላይ ማግኘት ነው የምፈልገው። ኤፍሬም አያሌው እባላለሁ። ያው ቢሊ ጋር ኦልሞስት ከ8 ዓመት በላይ ነው ጓደኝነታችን እና ከድሮም ነው የማውቀው ቢሊን እና አሁን ላይ ትንሽ ጎበዝ ጠንካራ ልጅ እየሆነ የመጣ ልጅ ነው። ጓደኝነታችንም በምንም ከበፊትም ጀምሮ በቃ ለስራ ያለው ፍቅር የተለየ ነው። አስናቀው አዘነ እባላለሁ። የጋራጅ ባለሙያ ነኝ። ቢሊ ዴሊቨሪን ያወቅኩት በቲክቶክ ነው መጀመሪያ። ከዛ ቲክቶክ ላይ አይቼው ልክ ጊዮርጊስ ላይ ያገኘሁት ጊዮርጊስ ላይ አግኝቼ ጠየቅኩት እንዴት ነው የምትሰራ ምናምን ብዬ ስጠይቀው ያለውን ነገር በደንብ ነገረኝ። እንደዚህ ነኝ እኔ እቃ ምሳ የተለያዩ የመኪና ስፔሮችን ምናምን እንደዚህ አመጣለሁ ምናምን አለኝ። እሺ ያልኩት ተዋወቅን፣ ስልኩን ተቀያየርን፣ ደወልኩለት። ስደውልለት አሪፍ ደወልኩ፣ ወዲያው ነው የመጣልኝ። ፈጣን ነው። መጀመሪያ ሀሳቡን ሲያቀርብልን ዴሊቨሪ ቢጀምር ይሻላል የሚለውን ሀሳብ ሲያቀርብልን እኛ በጣም ደስ ብሎን ያው አንድ ሰው ሙሉ ለሙሉ ማገዝ ባይችልም በጋራ ጓደኞቹ ያለን የእሱን ፍቅርም የስራ ተነሳሽነቱንም ስለምናቅ ያለንን ብር አዋጥን ሳይክልና ባግ የሚያስፈልገውን ነገር ገዝተንለት ስራውን እንዲጀምር አድርገናል። ያው ስራውን ከጀመረን በኋላ አሪፍ ነገር ነው እያየን ያለው። ሰውም በጣም ያዝዘዋል። ያው ልጁም ባህር ዳር ላይ ትንሽ ይታወቃል። በጥሩ እንትኑ ነው የሚታወቅ። ባህር ዳር ላይ ስነ ምግባሩ ነው የሚታወቅ። በጥሩ ስነ ምግባሩ ነው የሚታወቅና ሁሉም ሰው ደስ ብሎት ነው እያዘዘው ያለ። ታማኝ ነው። በዛ ላይ ከበፊትም ያው ስራና ስራ ብቻ ነው ባለንበት። በፊት ታክሲ ይዘን እንደዚህ ሰልፍ ጠብቀን ባጃጅ ጠርተ ምናምን እናመጣው ነገር እኛ ባለንበት ስራችን ሳናቋርጥ ቁርስም ሆነ ምሳም የመኪና ስፔሮችንም እያመጣ ያቀብለናል። ሲጀምር አንድ ትእዛዝ ነበር እንትን ያለ ነበር። አሁን ከ10 ከ11 እዛ በላይ ትእዛዝ ታዞ በቀን ሰርቶ እንትን ብሎ ነው የሚገባና ደንበኞቹ በጣም ደስ ብሏቸው አሁን ምን ውስጥ እኛም ደስ እያለን ሌላም ነገር ለማገዝ ደስ እያለን ብዙ ነገር አሳልፏል። ያለው ፍላጎት ተነሳሽነቱ አሁን የጀመረበት አጀማመሩ እሳቤው ምናምን ደስ የሚል ልጅ ነው። እሱ ነገሩም የሚበረታታ ነው። ጎበዝ ልጅ ነው። ዴሊቨሪ የሚባለው አሁን እንደ ባህር ዳር አሁን ነው እሱ ነው በደንብ እያስተዋወቀው የመጣ በደንብ እንዲስፋፋ ሁሉም ሰው አሁን በየቦታው እንዲሁም ተጀመረ ምናምን እየተባለ ነው ይኸው ከሱ በማየት ማለት ነው። አሁን ላይ ግን እሱም እየሰራ ነው። ለሰዎችም አርአያ ሆኗል። እያሳየ ነው። ጎበዝ ልጅ ነው። ያየናቸው ነው ወደ ሰው ሀገር እየተሰደዱ ምናምን ህይወታቸው ብዙ ነገር መስዋዕትነት እየከፈሉ ነው እየሞቱ ምን እያሉ ማለት ነው። ይሄ ልጅ ግን በቃ እንትን ብሎ አይቷል፣ ብዙ ነገር አይቷል። ያን ነገር አይቶት ግን እንደማይሆን ሲያቅ አሁን በራሱ ስራ ፈጥሮ ይሄ ዴሊቨሪ የሚባለውን ባህር ዳር ላይ እንዲታወቅ ያደረገ ልጅ ነው። ግራጁዌት ካደረገ በኋላ ነው ወደ ውጭ የሚለውን ሀሳብና ያ ሀሳብ ያው አልሆነም። በደላሎች ጥሩ ያልሆነ ቦታ ስለሆነ ተመልሶ እንደምንም መጣ። የሱ ጓደኞች አብዛኞቹ እዛ በህይወት እንትን ያለም አለና የሞተም አለና አብሮት የተመለሱም አሉና እሱ በሰላም መምጣቱ ራሱ እኛ ደስ ብሎናል። መጥቶ ደግሞ እዚህ ጋር ያለውን ስራ መፍጠር ችሎ እዚህ ጋር ስራ ጀምሯል። 400 300 እየከፈሉ ወደ ዱባይ የሚወዱ ሰዎች አሉ። ይሄ ልጅ ግን በሳይክል ነው የጀመረው። ያን ብር ይዞት ይሄ ልጅ ቢጀምር የት ደረጃ ሊደርስ እንደሚችል እንግዲህ ምንም መገመት አይከብድም። ብዙዎቹ ግን አሁን ወደ እየከፈሉ በሚሊዮን እየከፈለ በመቶ ሺዎች እየከፈለ ነው። ብዙ ሰው እየተሰደደ ብዙ ወጣት እየተሰደደ በፊት ላይ መሰደድ ፈልግ ነበር። አሁን ላይ ግን ያው እዛ ጋር ያለው ጥሩ እንዳልሆነ ከጓደኛችንም ስላወቅን አገራችን ላይ ያለ የስራ እድል ፈጥረን መስራት እንደሚቻል ነው ያመንኩት። አስተውሎ ማየት ቢችል ይህን ነገር ባላሰበን ነበርና የሰው ሀገርን አይቶ ስለመጣ ሰው ሀገር ላይ ምን አይነት እንትን እንግልት እንዳለ ስላየ ከዛ መጥቶ አገሩ ላይ የስራ እድልን ፈጥሯልና አሁን አንዳንዴ ምንድነው እዚህ ጋር ብዙ ስራ መፍጠር የምንችለው ስራ አለ። ሀገራችን ላይ ብዙ ስራ መስራት የምንችለው አለና ይሄን ቆም ብሎ አስቦ መስራት ምንድን አዲስ ነገር ባመጣ ይሻላል ብሎ መስራት ማሰብ ጥሩ ነገር ነውና ያን ነገር ይዞ ነው የመጣ ቢሊ በራሱ ያን ያክል ብር ከፍሎ ከሚሄድ ቁጭ ብሎ በደንብ አስቦበት ይኸው ስራ መቼም ከትንሽ ወደ ትልቅ እንጂ ትልቅ ስራ ተጀምሮ ምናምን እኛ እናውቃለን። ይኸው እንደዚህ እንትን ቢሉ በደንብ አስበውበት ከመሰደድ ይልቅ ሀገራቸው ላይ በጣም ብዙ ስራ አለ። እሱን ስራ ሰርተው ልክ እንደዚህ ልጅ ብዙ የሚሰሩ ስራዎች አሉ። እሱን ስራ ሰርተው እዚሁ ሀገራቸው ላይ ማደግ እንደሚችሉ ይታየኛል። ነገ ላይ ሰፍቶ ብዙ ስራ አጥ ወጣቶችን ይዞ በውስጡ ስራ እንደሚፈጥር ምንም አልጠራጠርም። እኛ ጓደኞችህ በጣም ነው የምንወድህ። እዚህ ጋር ስለደረስክልን ለራስን ድርጅት ራስ የፈጠርከውን ነገር
እዚህ ጋር ደርሶ ዛሬ ትላንት አንድ የነበረው ዴሊቨሪ ዛሬ 10 11 በቀን ደርሶልህ ስላየን በጣም ደስ ብሎናል። በጣም እንወድሃለን። ነገ ደግሞ በድርጅት ደረጃ ከባህር ዳር አልፎ ሌላም ቦታም ዴሊቨሪ ቢሊፋስት ዴሊቨሪ ብለህ እንደምትከፍት እናምናለን። በስራህ በጣም ታታሪ ነህ። እንወድሃለን። እግዚአብሔርን ማመስገን እፈልጋለሁ። በመቀጠል ብዙ ቤተሰቦች አሉኝ፣ በጣም ብዙ። እነሱን ጤናና እድሜ ይስጥልኝ። ያው ብጠቅሳቸው ስለማያልፉ የሰው መውደድ አለኝ፣ እግዚአብሔር ይመስገን። እና እግዚአብሔር እነዚህን ሰዎች ጤናቸውን ይስጥልኝ እና ያብዛልኝ፣ የሰው መውደድ የሚስጣኝ። ጓደኞቼ በሙሉ ታውቃላችሁ ማን ማን እንደሆናችሁ። ያ ብዙ ስለሆኑ አንዱን ላይ ጠቅሼ አንዱን መለየት አልችልም እና በጣም ነው የማመሰግነው፣ በጣም ነው የምወዳችሁ። ኑሩልኝ። ማንኛውም ሰው ማግኘት የሚፈልግ ስልክ ቁጥር አለኝ 0918 48 97 51። ቲክቶክ ላይም ደግሞ ማግኘት ይችላሉ። ቴሌግራምም አለ። ያው ቲክቶክ ላይ በጣም ሰውም እንትን ስለሚያደርገኝ ማግኘት ይቻላል በሰፊው። ቢሊፋስት ዴሊቨሪ ባህር ዳር ነው የሚለው። ገብታችሁ ማግኘት ትችላላችሁ። አዝዙኝ። በታማኝነት በፍጥነት የተለያዩ እቃዎችንም አደርሳለሁ። ማንኛውም እቃ ከፖስታ ከትንሹ ፖስታ ጀምሮ እስከ ወደ ሌላ ሀገር የሚሄድ ትልቅም እቃ ቢሆን እታዘዛለሁ። እኔ እንደዚህ አልጠበቅኩም ማለት እናንተ እኔን እንደዚህ አክብራችሁ እዚህ ቦታ ላይ ታስቀምጡኛላችሁ ብዬ አላሰብኩም እና የእናንተ እኔን እንደዚህ የማድረግ እኔን ትልቅ ቦታ ላይ እንደምደርስ ነው እንትን ውስጤ ላይ የሚሰማኝና በጣም ነው የማመሰግናችሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እንግዲህ እናንተም ነገ ወደ እኔ የተሻለ ቦታ ላይ ሆኜ እንደምታገኙኝ ተስፋ አደርጋለሁ። የምለው እኔ እናንተን እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ነው የምለው። አመሰግናለሁ።